በእርጅና እድሜ ላይ ወይም እድሜያችን ከሄደ በኋላ ጸጸትን የሚያስከትሉ አንዳንድ ነገሮች አሉ። በወጣትነት ጊዜያችን ስለ ወደፊቱ ብዙም ሳናስብ የተለያዩ ውሳኔዎችን እናደርጋለን። አንዳንድ ጊዜ እነዚህ ውሳኔዎች በመካከለኛው እድሜያችን ላይ ክፉኛ ዋጋ ያስከፍሉናል። አንድ ሰው ሲያረጅ ሊጸጸትባቸው ከሚችላቸው ነገሮች መካከል ጥቂቶቹ እነዚህ ናቸው። አንደኛ፣ የተሳሳተ ሰውን ማግባት። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁን ለመፎካከር፣ ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኝነትን መርምራችሁ አግቡ። ምክንያቱም የተሳሳተውን ሰው ወይም በተሳሳተ ምክንያት ካገባችሁ ቀሪውን ሕይወታችሁን ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁም መካከል ነገሮች ሊከፉ ይችላሉ። ከዚያም በመካከለኛው ዕድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እፍረት፣ የፍርድ ቤት ጉዳዮች፣ ምሬት የሕይወታችሁ መገለጫ ይሆናል። ይሄ ሁሉ የሆነው የተሳሳተን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮቹ ይበልጥ ይከፋሉ። በወጣትነታችሁ ትክክለኛውን የትዳር አጋር ለመምረጥ በእጅጉ ሞክሩ። ሁለተኛ፣ ያልተጠቀምንባቸው አጋጣሚዎች። በወጣትነታችሁ ብዙ በሮች ይከፈታሉ። ብዙ እድሎችን ታገኛላችሁ። ብዙ ወጣቶች በፍርሃት፣ በስንፍና ወይም በትዕቢት ምክንያት እነዚህን አጋጣሚዎች ያልፏቸዋል። ነገር ግን በወጣትነት ጉልበት እያለ አዲስ ሥራ ለመጀመርና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። አንዳንዶች እድሎቹ ለእነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቀሙባቸው። አለበለዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያን ያመለጡ እድሎች ለመያዝ ትመኛላችሁ። ሶስተኛ፣ ያፈረስናቸው ድልድዮች ወይም ያቋረጥናቸው ግንኙነቶች። በወጣትነት ጊዜያችሁ ለግንኙነት ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘትና የስኬት መሰላልን መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይጠቀማሉ፣ ይረግጣሉ። ግንኙነቶችን እንደ ቀላል ነገር ይቆጥራሉ። ትስስሮችን ያበላሻሉ። ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍሏቸዋል። ሕይወት ያለ ፍቅርና ጓደኞች ምን ያህል ባዶ እንደሆነ ስትገነዘቡ፣ ስኬታማ ስትሆኑ ነገር ግን በዙሪያችሁ ማንም ሳይኖር ወይም የሚታመን ሰው ስታጡ ህመሙ የከፋ ይሆናል። አራተኛ፣ ያስወረድነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚያች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብሎ ያንን ሕፃን ቢይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተዉት ልጅ አብሯቸው ሆኖ የልፋታቸውን ፍሬ ቢያዩ ይመኛሉ። ነጠላ ወላጅ መሆን በሕይወት ስኬታማ መሆን ወይም ወደፊት አጋር ማግኘትንም አያግድም። አምስተኛ፣ የካድነው ልጅ። አንድ ሰው ሴትን አስረግዞ ልጅ እንደጸነሰች ስትነግረው ኃላፊነትን ሳይወስድ ሲቀር፣ ነገር ግን ከዓመታት በኋላ በ50ዎቹ ዕድሜ ላይ ስትሆኑ ኃላፊነት ሲሰማችሁ ለዚያ ልጅ ወላጅ ብትሆኑ ኖሮ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሲሆን ታያላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለው ወላጅ በመሆንም ትጸጸታላችሁ። ስድስተኛ፣ ያፈረስነው ትዳር። ጥሩ እጮኛ ካገባችሁ በትዳር የመጀመሪያ ወራት ጥሩ ነበር። ነገር ግን ብዙም ሳይቆይ በገንዘባችሁና በመልካችሁ ምክንያት ምንዝርና ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁን ለመኗችሁ። ልጆቻችሁን መጉዳት ጀመራችሁ። ትዳራችሁ እየፈረሰ ሄደ። አንድ ቀን ስታረጁ ያንን መገንባት የጀመራችሁበትን ጥሩ ትዳር ምንም ላይ ያልጠቀማችሁ ጊዜያዊ የውጭ ግንኙነት ደስታዎች ስትሉ እንዴት በሞኝነት እንዳፈረሳችሁት ይገለጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁትም ጉዳት ትገነዘባላችሁ። ሰባተኛ፣ የካድነው አምላክ ወይም እግዚአብሔር። በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ሕይወት ይበልጥ ትርጉም ባለው መንገድ ስትመለከቱ እግዚአብሔርን የበለጠ እውን ይሆንላችኋል። ነገር ግን ከእግዚአብሔር ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ እግዚአብሔርን እወቁ።
የወደፊት ሕይወታችሁን ከእግዚአብሔር ጋር ገንቡ። ዕድሜ ሲደርስባችሁ ወደ እግዚአብሔር የምትመለሱ ወጣት አመፀኞች አትሁኑ። 8ኛ ያበላሸነው ሰውነት። በሙሉ ሕይወታችሁ የምትኖሩበት አንድ ሰውነት ብቻ ነው ያላችሁ። የምታጨሱት ሲጋራ፣ አብዝታችሁ የምትጠጡት አልኮል፣ የምትወስዱት አደንዛዥ ዕፅ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በ50 ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡ ኖሮ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሷል። 9ኛ ያባከነው ጊዜ። በወጣትነታችሁ በጭንቀት፣ በተሳሳቱ ግንኙነቶች፣ በስንፍና ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታባክኑት ጊዜ መቼም አታገኙትም። 10ኛ የቀበርናቸው ወይም ያልተጠቀምንባቸው ተሰጥኦዎችና ህልሞች። በወጣትነታችሁ ተሰጥኦ አላችሁ። ልታደርጓቸው የምትወዷቸውና የተካናችሁባቸው ነገሮች አሉ። እነዚያን ተሰጥኦዎች አዳብራችሁ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁም ተስፋ አትቁረጡ። በህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁም ከሚወዱት ነገር ጋር ጸንተው የቆዩና ስኬታማ የሆኑ እኩዮቻችሁን አይታችሁ ይህ እኔ ልሆን ይችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉት። የምትወዱትን የትምህርት መስክ አጥኑ። የማያስደስታችሁን መስክ ውስጥ የህይወታችሁ ዓመታትን አታባክኑ። 11ኛ ያጎደፍነው ስም። ስታረጁ ውርስ ወይም ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁን የምታልፉት ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራችኋቸው ድርጊቶች ድምር ውጤት ነው። የህይወት ታሪካችንን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ፣ የሳባችሁትን ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። 12ኛ በከንቱ ያጠፋነው ሀብት። በምርታማ የሥራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው። ጥሩ ገንዘብስ ታገኛላችሁ። ያንን ገንዘብ በክለቦች፣ በግዴለሽነት አኗኗርና አባካኝ ግዢዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሰራ አድርጉና በእርጅና ዘመናችሁ እንዲንከባከቧችሁ በአስተማማኝ ቦታ አስቀምጡት። ለምትወዷቸው ሰዎች ውርስ ተዉ። በዚህም ምን ነው ባውቅ ኖሮ እንዳትሉ። 13ኛ ያመለጠን ወይም ያስከፋነው ጥሩ ፍቅር። በሕይወታችሁ ውስጥ በጥሩ ሁኔታ የሚወዷችሁ ታላቅ ሰው አለ። ያንን ሰው አትግፉት፣ አለበለዚያ ያ ሰው ከሕይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና በሙሉ ሕይወታችሁ የሚስማማችሁን ሰው መቼም አታገኙም። ከዚያ ሰው ጋር አሁንም ቢሆን ኖሮስ በሚል ሐሳቦች እያረጁ መሄድ ያሰቃያችኋል። 14ኛ የናቃችኋቸው ወላጆች። በወጣትነት ጊዜ ወላጆችን መናቅ ቀላል ነው። ወላጆቻችሁ ምን ያውቃሉ? እነሱ የድሮ ዘመን ሰዎች፣ የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆችን ብትሰሟቸው ባትሰሟቸው የአኗኗር ዘይቤያቸው ምንም ይሁን ምን አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አትተዋቸው። ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። ዕድሜያችሁ በጨመረ ቁጥር ዋጋችሁ የበለጠ ይገባችኋል። ስለተከታተላችሁ አብራችሁንም ስላላችሁን እያመሰገንን እስቲ ከ14ቱ የትኛው በይበልጥ ወደ እናንተ ቀረብ ያለና ልባችሁን የነካው ነው? የእህትን ወይም የወንድምን ዋጋ ለማወቅ ከፈለግ የሌለውን ሰው ጠይቅ። የ10 ዓመትን ዋጋ ለማወቅ አዲስ የተፋቱ ጥንዶችን ጠይቁ። የ4 ዓመትን ዋጋ ለማወቅ ተመራቂን ጠይቁ። የ1 ዓመትን ዋጋ ለማወቅ የማጠቃለያ ፈተና የወደቀን ተማሪ ጠይቁ። የ9 ወርን ዋጋ ለማወቅ በሞትና በሕይወት መካከል የተወለደ ልጅ የወለደች እናትን ጠይቁ። የ1 ወርን ዋጋ ለማወቅ ወሩ ሳይደርስ የተወለደ ልጅ የወለደች እናትን ጠይቁ። የ1 ሳምንትን ዋጋ ለማወቅ የሳምንታዊ ጋዜጣ አዘጋጅን ጠይቁ። የ1 ደቂቃን ዋጋ ለማወቅ ባቡር፣ አውቶቡስ ወይም አውሮፕላን ያመለጠውን ሰው ጠይቁ። የ1 ሰከንድን ዋጋ ለማወቅ ከአደጋ የተረፈን ሰው ጠይቁ። አሁንም የ1 ሰከንድን ዋጋ ለማወቅ ኃይሌ ወይም ቀነኒሳ ወይንም ዩዜን ቦልትን ጠይቁ። ጊዜ ማንንም አይጠብቅም። ያላችሁን እያንዳንዷን ቅጽበት ከፍ አድርጋችሁ ተንከባከቡ፣ ዋጋ ስጡት። አበቃን። በቸር ቆዩን።